ግብጽና ጅቡቲ ከቀይ ባህር አስተዳደር ኢትዮጵያን አግለዋል። ሰላም እንደምላችኋል ክብራትና ክብራን የኢትዮ ፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ይሁኑ። ግብጽና ጅቡቲ ከቀይ ባህር አስተዳደር ኢትዮጵያን አግለዋል። ለበርካታ ዓመታት ቀይ ባህር ላይ የራሷን ወደቦች የነበራት የባህር በር ባለቤት የነበረችው ኢትዮጵያ በቀይ ባህር አካባቢ በሚደረጉ የአስተዳደር ጸጥታ ጉዳዮች ምንም እንደማይመለከታት ለማድረግ የግብጽና የጅቡቲ መሪዎች ስምምነት ተፈራርመዋል። ባለፈው ዓመት ታህሳስ ወር ጀምሮ የኢትዮጵያ መንግስት በይፋ የባህር በር ባለቤት ጥያቄ ማቅረቡን ተከትሎ በግብጽ አስተባባሪነትም ኤርትራ፣ ሶማሊያና ጅቡቲ ጸረ ኢትዮጵያ እንቅስቃሴ መጀመራቸው ታውቋል። የዚህ እንቅስቃሴ አንድ አካል የሆነው እርምጃ ጅቡቲ ሰሞኑን በሀገሯ የሚኖሩ ኢትዮጵያውያንን በማስወጣት ተግባራዊ አድርገዋለች። ይህ ሁኔታን በኢትዮጵያ መንግስት በኩል ከፍተኛ ቁጣ እንዲፈጠርም አድርጓል። አሁን ባለው ነባራዊ ሁኔታ ጅቡቲ ያለ ኢትዮጵያ ህልውና ኑሯት እንደ ሀገር ልትቀጥልም አትችልም እያሉት ለሚዲያችን አስተያየት የሰጡት የአፍሪካ ቀንድ ፖለቲካ አጥኚ የሆኑት አቶ ደረጀ ጥላሁን እንደተናገሩትም ጅቡቲ ከ85 በመቶ በላይ የሚሆነው ጂዲፒዋን የምትሸፍነው ኢትዮጵያ ለወደብ ከምትከፍለው ገንዘብ በምታገኘው ገቢ ነው። 90 በመቶ ንጹህ የመጠጥ ውሃና የመብራት ኃይል አቅርቦት፣ 85 በመቶ የአትክልት ፍራፍሬ ፍጆታዋን ወዘተ የሚሸፈነውም ከኢትዮጵያ በሚላክላት ምርት ነው። የዚህን ያህልም በኢትዮጵያ ላይ ጥገኛ የሆነችው ጅቡቲ በሀገሯ የሚኖሩ ስደተኛ ኢትዮጵያውያን በአንድ ሳምንት ጊዜ ውስጥ ከሀገሯ ለቀው እንዲወጡ መወሰኗ ከፍተኛ ትዝብት ላይ ጥሏታል። ይህ ውሳኔ የወሰነችው ግብጽ ለማስደሰት መሆኑ አቶ ደረጀም አስታውቀዋል። ግብጽና ጅቡቲ የቀይ ባህርና የኤደን ባህር ሰላጤ የአስተዳደርና ጸጥታ ጉዳይ የውሃ አካላት የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነም መስማማታቸው የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ተናግረዋል። ትናንት ረቡዕ ሚያዝያ 15 2017 ዓ.ም ለይፋዊ አንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፁ ፕሬዝዳንት አልሲሲ ከአገሪቱ ፕሬዝዳንት ኢስማኤል ኡማር ጌሌ ጋር ተገናኝተው ንግግርም አድርገዋል። ሁለቱ መሪዎችም ቀጠናዊ ጉዳዮች ላይ መነጋገራቸው የገለጹት የጅቡቲው ፕሬዝዳንት ኢስማኤል በዚህ ንግግር የሶማሌና የሱዳን ጉዳይ መነሳቱም ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩት ሌላኛው ቀጠናዊ ጉዳይ የቀይ ባህርና ኤደን ባህረ ሰላጤ የሚመለከት ጉዳይ ነው። ሀገሪቱ ቀይ ባህርና የኤደን ባህረ ሰላጤ የሚያገናኘው የባብ ኤል ማንደብ የባህሩ ወሽመጥ በተመለከተም መነጋገራቸው የጅቡቲ ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥም በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶችም በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩም ተገልጿል። ወሳኝ ዓለም አቀፍ ንግድ መተላለፊያ የሆነው ቀይ ባህር ነጻ የባህር ንግድ እንቅስቃሴ እንዲኖር ለማስቻል የባህሩን መረጋጋት ለማረጋገጥ የሚያደርጉት ትብብር ለማጠናከር እንደተስማሙም የጅቡቲ ፕሬዝዳንት ኢስማኤል አስታውቀዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው ባደረጉት ንግግር የአፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታ በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸው ገልጸዋል። ሁለቱም ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶችን በተመለከተም ንግግር መደረጉ ጠቅሰዋል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ ዓለም አቀፍ የንግድ መስመሮች ላይ የሚቃጣ ማንኛውም የደህንነትና በነጻነት የመጓዝ አደጋዎች በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲ ፕሬዝዳንት ጋር የተስማሙበትን ነጥብም አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች ለመገዛት አስፈላጊነትን በተመለከተ መግባባት ላይ እንደደረሱም ፕሬዝዳንቱ ተናግረዋል። አልሲሲም ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ አስተዳደሮች የአስተዳደር ጉዳዮች የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ ባህር ጉዳይ መተላለፊያ የሆኑት ቀይ ባህር፣ የኤደን ባህረ ሰላጤ አስተዳደርና የደህንነት ጉዳይ የተጓራባች ሀገሪቱ ብቸኛ ኃላፊነት እንደሆነም ከስምምነት ላይም መድረሳቸው አስታውቀዋል። ግብጽም የቀይ ባህር አስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑ ስታነሳ ይህ የመጀመሪያውም አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ የባህር በር ማግኘት ህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ በመሆኑ በተደጋጋሚ ማንሳት መጀመራቸው ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሞ ስታሰማ የቆየችው ግብጽ በኢትዮጵያ ቀይ ባህር ተጠቃሚነት በመቃወም የአካባቢውን ሀገራትም እያስተባበረች ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ በቀይ ባህር በኩል ወደብ የማግኘት ፍላጎት ቀይ ባህርና የአባይ ኢትዮጵያ የሚበይኑ ተፈጥሯዊ ሀብቶች ናቸው ማለታቸውን አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞአሊም ባለፈው ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ይህ የግብጽ አቋም ተነስቶ ነበር። የግብጽ የውጭ ጉዳይ ሚኒስትር ባድር
አብደላቲ ባደረጉት ንግግር ቀይ ባህር ሊጠቀም የሚገባው ተጎራባች ሀገራት ብቻ እንደሆኑና ሌላው አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባም ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ወደ ግብፅም ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባች ሀገር ብቸኛ ሚና እንደሆነም መስማማታቸው ተገልጾ ነበር። ኢትዮጵያም የባህር በር ማግኘት ፍላጎቷ በማሳካት ሶማሊያም እንደ ራሷ ግዛት ከምትቆጥራት ሶማሊላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሶ የነበረ ቢሆንም ስምምነቱም ተግባራዊ ሳይሆን ቀርቷል። ከሶማሊላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈር እና ወደብ እንድታገኝ የሚያስችል እንደሆነም ተገልጾ ነበር። ከዚህ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋርም የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥም ገልጻለች። ክቡራትና ክቡራን የኢትዮ ፎከስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።